በኢትዮጵያ ተወዳጅ አርቲስት የሆነው በሼፉ ቁጥር ሁለትና በተለያዩ አማርኛ ፊልሞች በጣም ተወዳጅነትን ያገኘው በኢትዮጵያ ፊልም ታሪክ ውስጥም ገብቷል ከወንዶች አሪፉ ከሚባሉ ሰዎች መካከል የሆነው ሄኖክ ወንድሙ ምንድነው ያጋጠመው? ሰውነቱ ላይ እንደዚህ አይነት መክሳት ከዚህም ያህል ሰውነት ወደዚህ እንዲደርስ ያደረገው ነገር ምንድነው? እንደዚህ እስኪደቅ ድረስ ያደረሰው ነገር ምንድነው የሚሉ ጥያቄዎች በዚህ ሳምንት በጣም ተበራክተዋል። ምንስ ነው ያጋጠመው የሚለውን በዚህ ቪዲዮ እውነተኛውን መልስ ሰጣችኋለሁ። ገራገር በሚል ሙዚቃዋም ደግሞ በጣም ታዋቂ የሆነችው ዘቢባ ግርማ ያገባችው የቀድሞ ባሌን ነው ባሌን ቀምታኛለች የምትል ሴት አንድ ሴት በቲክቶክ መታለች። ይሄን አበባ ትዝ ይላል። ይሄን አበባ እንደዚህ ይዤ ነበር የጠበኩት። ኖርዌይ ከኔ ጋር የሚኖረውን ባሌን ላገባው የደረስኩትን ቬሎው ላይ ያዘጋጀነውን ባሌን ነው የቀማኝ የምትል ሴት በቲክቶክ መታለች። እውነታው ምንድነው? የተከሰተውስ ነገር ምንድነው የሚለውን እውነታውን በዚህ ቪዲዮ መልስ ታገኛላችሁ። ሰላም ውድ የአሞና ቲዩብ ተከታታዮቻችን፣ አስተማሪ ታሪኮችን፣ ጠቃሚ መልእክቶችና በሳምንቱ የተከሰቱ አበይት ጉዳዮችን ማግኘት ከፈለጋችሁ ትክክለኛ ቦታ ነው የመጣችሁ። ስለዚህ ይህን ቪዲዮ ላይክ እና ሼር አድርጉ። አሞና ቲዩብንም ሰብስክራይብ ማድረግ እንዳትረሱ። በቀጣይም እንደዚህ ሰበር መረጃዎችና አዳዲስ ወሬዎች ሲመጡ ትክክለኛ የተረጋገጡ ወሬዎችን ከፈለጋችሁ የደወል ምልክቷን መጫን እንዳትረሱ። ወደ መጀመሪያ ጉዳያችን ስናልፍ ታዋቂው አርቲስት ሄኖክ ወንድሙ በጣም ፊቱ ላይ መክሳት አጋጥሟል። በጣም እንደዚህ በጣም በቃ ሰውነቱ ላይ ድርቀት እስኪከሰት ድረስ ረሃብ ይሁን በሽታ ይሁን እየተባለ በጣም ብዙ ሰዎች መነጋገሪያ ሆኖ ነበረ። እንደውም አንዳንዴ የተቀለደበት ባይስ የሚባል በቲክቶክ የሚታወቅ ሰው አለና እሱን እስኪመስል ድረስ ደርሷልም ተብሎ ሲናገር ነበርና አንዳንዶች በበሽታ ምክንያት ነው እንደዚህ ሆኖ ብለው ሲናገሩ ነበረ። አንዳንዶችም ደግሞ ጀስት በቃ ለራሱ የሆነ ጉዳይ ይኖርበታል በዛ ጉዳይ እንደዚህ ከስቶ ነው የሚሉም ሰዎች ነበሩ። በጣም ብዙ ጭምጭምታዎች እየተከሰቱ ነበርና አንዳንዴ ያስደነግጣል የሆነው ነገር። ሄኖክ ወንድሙን ታውቁታላችሁ እንግዲህ በሼፉ ቁጥር ሁለት በጣም ታዋቂ የነበረ አርቲስት ነው። በጣም ተወዳጅነትን ያገኘ አርቲስት ነው ሄኖክ። እንግዲህ ሄኖክ ወንድሙ የአዲስ አበባ ልጅ ነው። በጣም ለፊልሙ ብሎ ብዙ የከፈለው ዋጋ አለ። የግል ህይወቱ ላይ በትዳሩ ራሱ የመፋታት ምክንያት የነበረው ጀስት ፊልም መስራትና ለመስራት በሚሉ ጉዳዮች ክርክር ውስጥ ነውና ህይወቱን ሙሉ ለዚህ ነገር እገብራለሁ ብሎ የወሰነ ሰው ነው እና ሄኖክ ወንድሙ ሰውነቱን እንግዲህ ስፖርተኛ ነበረ ታውቃላችሁ። ከዚህ በፊትም ሰውነቱን ጎን ላይ አሳያችኋለሁ። በጣም ወፍራም የነበረ ሰው ነው። ግን ከሆነ ጊዜ በኋላ አንድ ዓላማ ይዞ ተነሳ። ያም ዓላማ ፈረጃ የተሰኘ ከህዝብ በተሰበሰበ ገንዘብ የሚሰራ ፊልም ነው። ስለዚህ ፕሮዲሰር ይባላል። ፊልምን ያሰራ አካል ፕሮዲሰር ነው የሚባለው እና ፕሮዲሰሩ የኢትዮጵያ ህዝብ ሆኖ ፊልም በኢትዮጵያ ህዝብ ገንዘብ ተሰብስቦልኝ ፊልም ልስራ ብሎ ይነሳል። በዛም ደግሞ ይህን አናውንስ ያደረገው በሰይፉ ፋንታውን ሾው ላይ ነበረ አንድ ጊዜ ቀርቦ። ስለዚህ በፈረጃ የተሰኘ ፊልም ልስራ የዚህ ፊልም ፕሮዲሰር ደግሞ ህዝቡ ይሁን ብሎ ተናግሮ ነበርና ከህዝብ በተሰበሰበ ገንዘብ ፊልም እሰራለሁ ብሎ ተነሳ። የመጀመሪያ አካባቢ ሁሉም ሰው ሆይታው ብዙ ነው ታውቃላችሁ። ወንድነህ በርታ ምናምን የሚሉም ሰዎች ነበሩ። በተቃራኒ ደግሞ ገንዘብ ለመብላት ሲል ነው ምናምን ብሎ ደግሞ ጭምጭምታ የሚያስነሱ ሰዎች ነበሩና ግን እሱ የመጣ ይምጣ ብሎ ገንዘብ ማሰባሰብ ጀመረ። ገንዘብ መሰባሰብ ተጀምሮ በጣም ጭምጭምታዎች ሲበዙ ነበር። እንደው እሱ ሲናገር አንዴ ከሰማችሁ ሩቅ ሰዎች አሉ በገንዘብ በሀሳብ በተለያዩ አይነት ነገር ሰፖርት ያደርጉኝ ነበረ። ነገር ግን አጠገቤ ያሉ ሰዎች ናቸው አሁን እኔ ላይ መጥፎ ስም እያመጡ ያሉት። በጣም ሌላ ኔጌቲቭ ስሞችን እሱ ላይ ሲጭኑ ነበር እና መጥፎ ነገሮችን ሲያደርጉበት ስሙን የሚያጠለሹ እሱ ያላደረገውን ነገር አርጓል እያሉ የሚከሱ የቅርቡ ጓደኞቹ ነበርና ያን ነገር ሲናገር ነበረ። የዛን ቪዲዮ ከጎን አታች አደርግላችኋለሁ እንደዛ የሚልበትን በጣም ብዙ ሰዎች እንደዛ አጠገቡ ያሉ ሰዎች ሲያደርጉት ነበር። ብቻ ከኢትዮጵያ ህዝብ ባሰባሰበው 3.2 ሚሊዮን አይ ቲንክ 3.4 ሚሊዮን 2.4 ሚሊዮን ገንዘብ ተሰበሰበ። እሱ ደግሞ የሚፈልገው ከ7 ሚሊዮን ብር በላይ ነበረ ያን ፊልም ለመስራት። በጣም ብዙ ሰዎች ነው ፊልሙ ላይ የተካተቱበት። በጣም ብዙ አይነት አክሽኖች አሉ። በኢትዮጵያ ያልተለመደ አይነት ፊልም ነው ሰራለሁ ብሎ የተነሳው። እናም እንደዛ ሆኖበት ነበርና ብቻ ገንዘቡ አልበቃ ሲለው ተጨማሪ ያለውን ንብረት መኪናውን ሽጦ የተለያዩ አይነት ነገሮችን አድርጎ ነበረ። በተጨማሪም ደግሞ ስፖንሰሮችን አሟልቶ የፊልሙ ቀረጻ እንዲደረግ ተደርጎ ነበርና የፊልሙ ቀረጻ አሁን ላይ አልቋል። እናም ሰውነቱ ለምን እንደዚህ ከሳ ካላችሁ የፊልሙ አንዱ ካራክተር እንደዚህ ከሲታዩ ያለ ሰው አለና ያን ካራክተር ለማምጣት ሲል ነው ሰውነቱ እስኪቀንስ ድረስ ከታርጎ ያን ያህል ሰውነቱን አጥቶ እንደዚህ ሆኖና ሌላ ነገር ተከስቶበት አካሉ ተጎድቶ በሽታ የተለያየ አይነት ወሬዎች የተነገሩት ነገሮች ውሸት ናቸው። ይህንንም እሱ በፊልሙ ቀረጻ የመጨረሻ ቀን ላይ
ያስተላለፈው ቪዲዮ ነበርና በዛ ቪዲዮ ማወቅና ማየት ትችላላችሁ። እናም ምንም የተከሰተ ነገር የለም። ሰውነቱ ላይ ያደረገው ነገር ለፊልሙ ብሎ ሰውነቱን ቀንሶ ነው። ይሄ ነገር የተለመደ ነው። በ50 ሴንት ዓለም ላይም በሆሊውድ ላይም ፊልም መስራት ሲፈልጉ ወይም ደግሞ ያ ፊልሙን ካራክተር ለማምጣት ሲሉ ካራክተሩ ላይ በጣም ቀጭን ሰው ሆነ በሌላ አይነት ነገር ማለፍ ስለማይችሉ በቃ እውነተኛ ያን ነገር ለማምጣት ያን ካራክተር ለማምጣት ሰውነታቸውን ይቀንሳሉ። 50 ሴንትን መመልከት ትችላላችሁ። ሌሎችም አርቲስቶች አሉ እንደዚህ ሆኑ። ሄኖክ ወንድሙም በዚህ ምክንያት ነው ሰውነቱን ለፊልም ብሎ ነው የቀነሰው እንጂ ሌላ ነገር ተከስቶበት አይደለም። ስለዚህ ይህን መረጃ እውነተኛውን አግኝታችሁታል ብዬ አስባለሁ። ወደ ሁለተኛው ጉዳያችን እናልፋለን። ሁለተኛው ጉዳይ ላይ ደግሞ ታዋቂዋ አርቲስት ወይም ደግሞ ታዋቂዋ ሙዚቀኛ ዘፋኝ የሆነችው ዘቢባ ግርማ ላይ ክስ ያመጣች ሴት አለች። ያው ክሱ በፍርድ ቤት ወይም በተረጋገጠ ምናምን ተቋም ሳይሆን የመጣው በቲክቶክ ነው። ይሄ ክስ የመጣው አንዳንድ ሰዎች አሁን ላይ ያው ጉዳያቸውን የተበደሉበትን ጉዳይ ተበድለናል የሚሉትን ጉዳይ ወደ ሶሻል ሚዲያ ማምጣት ጀምረዋል። ከሶሻል ሚዲያ በኋላ እውቅናውን ይዘው የተለያዩ አይነት ስራዎችን ለመስራት ምናምን የሚንቀሳቀሱ አይነት ሰዎች አሉ። በእንደዛ አይነት ሙድ ተመቷል። ደግሞ እውነተኛም ደግሞ በደላቸውን ይዘው ደግሞ ወደ ሶሻል ሚዲያ የሚመጡ ፍትህ ያገኙ ሰዎች አሉ። እናም ምንድነው ካላችሁ ዘቢባ ግርማ ባሌን ቀምታኛለች ወይም ደግሞ ላገባ የደረስኩትን ይኸው ቪሎ ሁላ አሰርተን ነበረ እንደዚህ የደረስኩትን ባሌን ነው ቀምታ ያገባችሁና ከኖርዌይ አብረን ፍቅረኛ የነበረ ኤክስ የነበረ ምትል ሴት ቲክቶክ ላይ መታ መነጋገሪያ ነበረች። ሳምንቱ ሙሉ ስታስጨንቅ ነበረ። የተለያዩ አይነት ስትሪሞችን እያደረገች ይቺ ሴት በቲክቶክ ምንም ኮንተንት የምትሰራ አይደለችም። ጀስት ላይቭ ስትሪም የምታደርግ ነው። ላይቭ ስትሪም ያደረገችው ነገር ሪካርድ እየተደረገ ነው የሚመጣው፣ ግን ብዙም ይሄን ያህል ተጽዕኖ ፈጣሪ ታዋቂ የምትባል አይነት ሴት አይደለችም። እናም እሷም በቲክቶክ መታ እሱዬ ነው የሚባለው የዘቢባ ግርማ ባል እንግዲህ ልጆች ወልደዋል። በትዳራቸው ልጆች አፍርተዋል ከዘቢባ ግርማ ጋር በጣም እንደሚዋደዱ በቲክቶክ ያሳዩናል። እሱዬ የሚባል ሰው የዘቢባ ባል እናም እግሯን ሲያጸዳ፣ ልጆቹን ሲንከባከብ፣ እግሯን ሲያጥብ፣ በእርግዝናዋ ጊዜ ሲንከባከባት የተለያየ አይነት ቪዲዮዎች ይለቀቃሉ እና ቲክቶክ ላይ በጣም ምን አይነት ባል ነው የሚያስብል አይነት ነው እና በጣም መነጋገሪያ ነበረ። ቲክቶክ ላይ የዘቢባ ግርማ ባል የሚያደርግላትን እንክብካቤ ሲያሳይ ቲክቶክ ላይ እሷም እንደ እሱዬ ያለ ባል ለእኔ አይገኝም፣ ምርጥ የሆነ ሰው ነው ፈጣሪ የሰጠኝ እያለች ትመሰክራለች። ኢቢኤስም ላይ አብረው ቀርበው ነበረ ሲያወሩ ነበር እና ብቻ ደስ የሚል የካፕል አይነት ጊዜ የሚያሳልፉ ወይም የትዳር ህይወት ላይ እናት ያለችው ዘቢባ ግርማም እሱዬም እሱም ደግሞ በራሱ ይመሰክራል። በጣም ብዙ ጊዜ ሚዲያ ላይ ሲወጣ አግሬሲቭ ላይ ነው ስለሷ የሚናገረው እና በጣም ጥሩ ህይወት ላይ ያሉ ሰዎችን ለመበጥበጥም መጣች የሚሉ ሰዎች ደግሞ በዚህ መስመር ተከስተው ነበረ። ግን ደግሞ አበባ ሁላ በፍቅር ጊዜ ያሳለፍነው አበባ ይሄን ነው ታስታውሳለህ፣ ቬሎ ይሄው ደርሰን ነበረ እያለች በቃ ቬሎዎችን ይዛ ትመጣለች ምናምን በጣም እየፈየረች ስትመጣ የዘቢባ ግርማን ባል ወጥቶ የራሱን ሀሳብ አስተላለፈ። መልስ መስጠት አልፈልግም ለእንዲህ አይነት ነገር፣ ይሄ ነገር የሚጠፋ ነገር ነው ብዬ ነበረ። ግን አሁን ትልልቅ ሰዎችም ይሄን ጉዳይ እያመኑበት ስለመጡ ሴትዮዋ የመጣችው በቃ አግሬሲቭሊ በቃ ይሄ ነገር ነው ብላ ነው እና ሰዎችም እያመኑ መምጣት ሲጀምሩ እሱም መጥቶ ጀስት እያመኑ ስለሆነ ማቃቸው ማከብራቸውም ሰዎች በዚህ ጉዳይ ላይ ኢንቮልቭ እያደረጉ ስለሆነ ለአጥራ ብዬ ነው ይሄን ጉዳይ የመጣሁበት ብሎ ይሄን ቪዲዮ አጋርተዋል። በጣም ጤና ይስጥልኝ። እንደምናምስታችኋል፣ እንደምናድራችኋል፣ እንደምንላችኋል የቲክቶክ ፋሚሊዎቼ። ዛሬ እንደዚህ አይነት ቪዲዮ ሰርቼ አላውቅም። ለመጀመሪያ ጊዜ ነው የምሰራው። ዘቡዬን አግብቼ ወደ ኢትዮጵያ ስገባ እሱዬ ባሌ ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው የሚያውቁት። እንግዲህ ስቲል ነው ቀጥሏል፣ እስከ ቬሎ ደርሷል። እና እኔ ሴትዮዋ አላውቃትም። አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ እያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ነው ይህን ቪዲዮ መስራት የፈለግኩት። ያ ማለት እውነት መሰለ እኔን ደውሎ አልጠየቁኝም። እውነት ነው ወይስ ብያለኝ ሰው የለም። ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ መልስ መስጠት አለብኝ። ፋሚሊ ኦልሬዲ ያውቃል፣ ባለቤቴ ታውቃለች። ለማታውቁኝና እኔን ተረድታችሁኝ እኔን ለቀረባችሁኝ ፎሎወሮቼ መልስ መስጠት ስላለብኝ የመጣሁት። ይሄ ነገር እንግዲህ አሁን የተጀመረው ዘውዬን ካገባ በኋላ ነው። ዘውዬ ነች የተናገረችብኝ። እሷን ምን አድርጋት እንደሆነ አላውቅም፣ ምቀኝነቱን አላውቅም። ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮዋን አላውቃትም። ልጆቼን እንሰኝ እኔ ክርስቲያን በህይወቴ ውሸት ላስታረቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌም የምናገረው ነገር ነውና እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደማንኛውም ሰው እንግዲህ እሷ ሴትዮዋንም እንደማያውቃትና ምንም አይነት ስለሷ ጉዳይ መረጃ እንደሌለው እና ምንም ግንኙነት እንደሌለው እሱ ኖርዌይ ቢኖርም ከእሷ ጋር ግን ምንም አይነት ግንኙነት እንደሌለው ተናግረዋል። ምንም ማስረጃ የላትም። ሴትዮዋም አወጣለሁ እንዲያረጋለሁ ከማለት ውጭ ምንም ማስረጃ የላትም እና እንደዚህ ብላ ተናግረዋል። ስለዚህ በመሀላቸው ምንም ያለ ነገር እንደሌለ ነው በሱ በኩል ደግሞ የወጣ
የተናገረው። እሷ መረጃ ካላት ወይም ማስረጃ ካላት ማምጣት ትችላለች። እንዲህ አይነት ቦታ አንዳንዴ ሶሻል ሚዲያ ላይ ምን ይደረጋል? እንዲህ አመጣለሁ እንዲህ አይነት መረጃ አለኝ ይላሉ፣ ግን አያመጡም። ሰው እንዲያምናቸው ያደርጋሉ። ስለዚህ ከእንዲህ አይነት ሰዎች ተጠበቁ፣ አእምሯችሁን አትረብሹ። ስለዚህ በዚህ ሳምንት ያው ምንድን የተፈጠረው ብላችሁ ግራ ከገባችሁ እነዚህ ናቸው ትክክለኛ መልሶቹ። ዛሬ ላጠራላችሁ የመጣሁበት ጉዳይ እነዚህ ነበሩ። እስካሁን ድረስ ለነበረን ቆይታ መልካም ጊዜ እላለሁ። የፈጠረባችሁ ጥያቄ በሁለቱ ጉዳዮች ካሉ መልስ እሰጣችኋለሁ። እናንተም ደግሞ ስለተከታተላችሁኝ በጣም አመሰግናለሁ። በቀጣይ ጊዜ በአዳዲስ መረጃዎች እስክንገናኝ ድረስ በደህና ቆዩልኝ። በብልሃት እንኖር።